ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁን በተጠናቀቀው ጨዋታ እንግዲህ ሊቨርፑል በፉልሃም 3-2 በሆነ ውጤት ተሸንፏል። በዛ ጨዋታ ዙሪያ እንግዲህ የተመለከቱትን ነገር ይዤላችሁ መጥቻለሁ። እናንተ ምን ተመለከታችሁ ምን አያችሁ የሚለውን ነገር እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ላይክ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን እንግዲህ ቀጥታ ወደ ጨዋታው እንገባለን። አሁን በተጠናቀቀው ጨዋታ እንግዲህ ቀደም እንደነገርኳችሁ 3-2 በሆነ ውጤት ነው ሊቨርፑል የተሸነፈው። ለፉልሃም ጎሎቹን ሴሴኞ ኢሞቢ እና ሙኒዝ ሲያስቆጥሩ ለሊቨርፑል ደግሞ ማካሊስተር እና ሉዊስ ዲያዝ ናቸው ጎሎቹን ማስቆጠር የቻሉት። በዛሬው ጨዋታ ላይ እንግዲህ አብዛኛው በሚባል መልኩ እንግዲህ እነሱ ጥሩ ነው የነበሩት ሊቨርፑሎች ጥሩ አይደለም የነበሩት። ፈርስት ሃፍ ላይ ሙሉ ለሙሉ ማለት እንችላለን ጥሩ አይደለም የነበረው። እንደውም ሰከንድ ሃፍ ላይ ጥሩ መንቀሳቀስ እችለና ከተጀመረበት ደቂቃ ጀምሮ ማለት ነው። ፈርስት ሃፍ ላይ ግን ሙትት ብለን ነበር የታየነው ሁሉም ተጫዋቾች በሚባል መልኩ እንግዲህ ጥሩ አይደለም የነበሩት። ዛሬ እንግዲህ አሰላለፉ ላይ ስንመለከተው ከባለፈው ከኤቨርተን ጋር ካደረግነው ጨዋታ እንግዲህ አንድ ተጫዋች ብቻ ነበር ተለውጦ የገባው ጋክፖ ብቻ ነበር ያልገባው። ሌላው ግን ተመሳሳይ አይነት አሰላለፍ ነበር ይዘን የገባነውና ያንን አሰላለፍ እንግዲህ ይዘን በመጓታችን ፉልሃሞች እንግዲህ ለዛ ነገር ተዘጋጅተውበት የመጡ ነው የሚመስሉት። አብዛኛው የማጥቃት ስትራቴጂያቸው የነበረው እንግዲህ በቀኝ በኩል ነው የነበረው። ከርቲስ ጆንስ በተሰለፈበት በኩል እንግዲህ ለማጥቃት ሲሞክሩ ታይቷል። ነገር ግን ዛሬ የገቡትን ጎሎች እንኳን ብንመለከተው ማለት ነው ሶስቱ ተጫዋቾች እንግዲህ የተሳሳቷቸው ናቸው ከከርቲስ ጆንስ ውጪ ያሉት ማለት ነው። ቫን ዳይክም ጥሩ አይደለም የነበረው፣ ኮናቴም ጥሩ አይደለም የነበረው፣ እንደዚህም ደግሞ ሮበርትሰን ፈርስት ሃፍ ላይ ጥሩ አይደለም የነበረው። እንደውም ሮበርትሰን ሰከንድ ሃፍ ላይ እንግዲህ በጣም ጥሩ ነበር የተጫወተው፣ ራሱን አሻሽሎ መግባት ችሏል። በአንጻር ግን ኮናቴ ከመጀመሪያው ደቂቃ ጀምሮ ራሱ ጥሩ ነበር ማለት አንችልም። አሁን ለምሳሌ ወደ አራተኛው ደቂቃ አካባቢ እንግዲህ ኮናቴ የተሳሳታት ኳስ ነበረች። ያቺ ኳስ እንግዲህ ፉልሃሞች ሊያገቡባት የሚችል ወይም ደግሞ ወደ ፔናልቲ ልትቀየር የምትችል እድል ነበር የሰጠቻቸው። ነገር ግን ያቺ ኳስ እንግዲህ እንዴትም ብላ መውጣት እችላለች። ከዛች ሰዓት ጀምሮ እንግዲህ ኮናቴ ጥሩ አይደለም ሲንቀሳቀስ የነበረው። እንደዚሁ ፉልሃሞች እንግዲህ አቻ የሆኑባትን ኳስ እንኳን ስንመለከተው የኮናቴ የራሱ የሆነ ጥፋት አለበት። ምክንያቱም እንግዲህ ያችን ኳስ ማንጽዳት ይችል ነበር። አየር ላይ የተሻማች ኳስ ነች። አየር ላይ ተሻምታ እንግዲህ ቀጥታ የከርቲስ ጆንስ እግርን መታ ነው ለሲሲኞ የደረሰችው ኳስ። ነገር ግን የከርቲስ ጆንስ እግር ላይ ከመድረሷ በፊት እንግዲህ ኮናቴ ኳሷን ማጽዳት የሚችልበት ቻንስ ነበር። ያንን ግን ማድረግ አልቻለም። ከዛ በኋላ እሱን አለፈችው። ከዛ በኋላ ከርቲስ ጆንስን እግሩን መታችውና ሴሴኞ ጋር ደረሰ። ሴሴኞ ደግሞ ጎሉን ማስቆጠር ችሏል። ሊቨርፑል እንግዲህ በማካሊስተር ጎል ነበር ቀዳሚነቱን መያዝ የቻለው 13ኛው ደቂቃ ላይ አስገብተው ማለት ነው። ያቺ ድንቅ የምትባለው ጎል ነው የነበረችው። የራሱ ጥረት የታገዘበት ነው። የፉልሃሙን ተጫዋች እንግዲህ ያለፈበት መንገድ ራሱ የሚያስደንቅ ነበር። ከዛ በኋላ ቀጥታ ከርቀት መጥቶ ነው እንግዲህ ጎሏን ማስቆጠር የቻለው። ነገር ግን እንግዲህ ፉልሃሞች በሲሴኞ ጎል አቻ መሆን ችሏል። ከዛ በኋላ ደግሞ ሁለተኛው ላይ ደግሞ 31ኛው ደቂቃ ላይ ኢሞቢ ነበር ጎሉን ማስቆጠር የቻለው። ያቺ ኳስ ደግሞ የሮበርትሰን ጥፋት ነው የነበረበት። ኳሱን እንግዲህ አቀብላለሁ ሲል ቀጥታ ኢሞቢ ጋር ነበረች ኳሷን መድረስ የቻለች። ከዛ በኋላ እሱ ሞከረው፣ ነገር ግን ብሎክ ተደረገበት በኮናቴ። ከዛ በኋላ ግን ኳሱን ራሱ ማጽዳት አልቻሉም ነበር። ድጋሚ ኢሞቢ ጋር መድረስ ቻለ። ኢሞቢ መታው። ከዛ ከሮበርትሰን ተጨርፎት እንግዲህ ጎሏ መቆጠር ችላለች። ሶስተኛውን ፉልሃሞች ያስቆጠሯት እንኳን ስንመለከተው ደግሞ 37ኛው ደቂቃ ነው። ሁለተኛውን ጎል ካስቆጠሩ ከ6 ደቂቃ በኋላ ማለት ነው። እናም አየር ላይ ኳሷን እንኳን ስትመጣ ማለት ነው ቨርጂል ቫን ዳይክ ኳሷን ማጽዳት ነበረበት። በእርግጥ ሙኒስ ኳላ ገፋ ነገር አድርጎታል። ያን ያህል ግን ግፊት የሚባል ነገር አይደለም። ኳሷን ጠንካራ የሚባል ተጫዋች እስከሆነ ድረስ ያችን ኳስ ደግሞ ማጽዳት ነበረበት። ኳሷ ባለመጽዳቷ ምክንያት ነው እንግዲህ ሙኒስ ቀጥታ ወደ ጎልነት መቀየር የቻለው። በዛ አጋጣሚ እንግዲህ 4 ሙከራ ነበር የሞከሩት ፈርስት ሃፍ ላይ። ከአራቱ ሙከራው 3 ጎል ሆናል ኦን ታርጌት ከተሞከሩት ማለት ነው። በአጠቃላይ 8 ነበር የሞከሩት። 4 ኦን ታርጌት ሆነ 3 ጎል መሆን ቻለ ማለት ነውና ፈርስት ሃፍ ላይ ሊቨርፑሎች እርስ በርስ ራሱ የሚተዋወቁ አይመስልም ነበር። ሳቡዝ ላይ ሜዳ ላይ በተደጋጋሚ ለምን እየቆየ እንዳለ ራሱ እየገባኝ አይደለም። በእርግጥ ከሳቡዝ ላይ የሚገኝ አንድ ነገር አለ፣ ኢነርጂ አለ፣ ቁመት አለ፣ ጉልበት አለ ይገኛል እነዚህ ነገር። ከዛ ውጪ ግን ምንም የሚጠቅመው አይነት ተጫዋች እየሆነ አይደለም። በተለይ ያለፉትን 3 4 5 ተጫዋቾች በተለይ ደግሞ ፒኤስጂ የመጀመሪያው ጨዋታ ጀምሮ እንግዲህ ጥሩ አይደለም እየተንቀሳቀሰ ያለው። ከዛ በፊትም ራሱ ወደ ኋላ መሄድ እንችላለን። 10 ቁጥር ቦታ ላይ ነው የሚጫወተው። 10 ቁጥር ቦታ ላይ እንደሚጫወት ተጫዋች ደግሞ ቻንሶችን ክሬት እያደረገ አይደለም፣ ጎል እያስቆጠረ አይደለም። ይሄ ተጫዋች እንግዲህ የሚያስፈልገው ፕረስ ለማድረግ በሚል ነው እንግዲህ እሱ እየገባ ያለው። በተለይ ደግሞ 4-2-4 አይነት አጫወት ነው የምንጫወተው ከኳስ ውጭ አብዛኛው ጊዜ ነበርውና እንደ ሁለተኛ አጥቂ ሆኖ ነው እንግዲህ ሲጫወት የተመለከተነው በብዛትና ያንን ኢነርጂ እናገኛለን በሚል ነው ስለሚሯሯጥ ጉልበት ስላለው ቁመት ስላለው እንግዲህ አድቫንቴጅ እንዳይወሰድብን በሚል ነው እንግዲህ እሱ በተደጋጋሚ እየገባ ያለው። ነገር ግን ማለት ነው ከዛ ውጪ ደግሞ ምንም ጥቅም እየሰጠ አይደለም። በተለይ ኳስ በሚዝበት ሰዓት ምን እንደሚያደርግ ራሱ ግራ እየገባው ነው የሚመስል። በብዛት ኳሶች ወደ ኋላ ሲመለሱ ነበር። በብዛት ኳሶች ያለ አግባብ
እግር ላይ ሲቆዩ ነበር በተለይ ፈርስት ሃፍ ላይ ማለት ነው ሰከንድ ሃፍ ላይ ያ ነገር እንግዲህ በጥቂቱም ቢሆን ተሻሽሏል ነገር ግን ፈርስት ሃፍ ላይ ግን እንደዚህ አይነት ነገሮች በጣም ተደጋጋሚ ታይቷል ሳውዝ ላይ ወደ ኋላ በጣም ኳስ ሲመልስ ነበር እንደዚሁም ግራቨንበርችም ጥሩ አይደለም የነበረው ፈርስት ሃፍ ላይ ኳስ በሚይዝበት ሰዓት እንግዲህ ቶሎ አያቀብሉም ነበር ቶሎ አይሰጡም ነበር የሚሰጧቸው ኳሶች ራሱ ትክክል አይደለም የነበሩት ወደ ኋላ በጣም ኳስ ሲመለስ ተመልክተናልና ሊቨርፑሎች ዛሬ ፈርስት ሃፍ ላይ በጣም መጥፎ ሆኖ የታዩት ባለፈው ከኤቨርተን ጋር እንደውም የተሻለ መንቀሳቀስ ችለው ነበር ሰከንድ ሃፍ ላይ እንደውም የተሻለ መንቀሳቀስ ችሏል ዛሬ ከፈርስት ሃፉ የተሻለ ማለት ነው ሰከንድ ሃፍ ላይ እንግዲህ ጥሩ የሚባልን አጀማመር ነበር መጀመር የቻለው ፈጣን የሚባል አጀማመር ማለት ነው 47ኛው ደቂቃ ላይ በገባም በሁለተኛው ደቂቃ ላይ እንግዲህ ጆታ ኳስ አግኝቶ ነበር ከበረኛው ጋር ፊት ለፊት ተገናኝቶ ነበር ያቺን ኳስ መጠቀም አልቻለም ከዛ በኋላ መሐመድ ሳላህም እንደዚሁ አግኝቶ ነበር በተደጋጋሚ ኳሶችን ማግኘት ይችላል ነበር ሰከንድ ሃፍ ላይ ምናልባትም እንግዲህ ከ4-3 5-3 ምናሸንፍባቸውን ቻንሶች ማግኘት ይችላል ነበር ከ2-3 ቻንሶችን አግኝተን ያንን ነገር መጠቀም አልቻለም ሰከንድ ሃፍ ላይ እንግዲህ የተለያዩ ተጫዋቾች መቀየር ችሏል ሉዊስ ዲያዝ እና ኤሊየት እንግዲህ በኮዲ ጋክፖና በሳውዝ ላይ መቀየር ችሏል ሁለቱ ከገቡ በኋላ እንግዲህ የተሻለ መንቀሳቀስ ይችላል ሉዊስ ዲያዝም እንግዲህ በዳር ላይ እንግዲህ ከጋክፖ አታነው የነበረው በዛሬ ጨዋታ ላይ እንግዲህ ይሄን ፍጥነት ድሪብል ማድረጉን እንግዲህ ማግኘት ይችላል ነበር የተሻለ እንቅስቃሴ ማድረግ ይችላል ተቀይሮ ከገባ በኋላ እንግዲህ በገባ በትንሽ ደቂቃዎች ውስጥ እንግዲህ ያደረገው እንቅስቃሴ እነ ጋክፖ ሙሉ ደቂቃው ላይ እስከ ተቀየሩበት ሰዓት ድረስ እንግዲህ ወደ 55ኛው ደቂቃ ነው የተቀየሩትና 55 ደቂቃ ሙሉ ካደረጉት እንቅስቃሴ የተሻለ ነገር ማድረግ ይችላል ኤሊየትም እንደዚሁ የተሻለ ኳሱን መያዝ ይችላል ወደፊትም በደንብ በተደጋጋሚ ሲሄድ ነው የነበረው ኤሊየት ኳሶቹን የኤሊየትን ከተመለከተን እንግዲህ ወደ ኋላ የሚመለሱት በጣም ጥቂት ናቸው የሚመለሷቸው ኳሶች ራሱ የሚቀበለው ተጫዋች ሲያጣ ነው ወደ ኋላ ሲመለስ የነበረው ይህ ነገር እንግዲህ በተለይ ከኳስ ውጪ ያለን እንቅስቃሴ በጣም ዘገምተኛ ነው እየሆነ ያለው አብዛኞቹን ከተመለከታችሁ በተለይ እነ ቨርጂል ቫን ዳይክ ጋር እነ ማካሊስተር ጋር ኳሱ በሚደርስበት ሰዓት እንግዲህ የፊት ለፊት ላይ ያሉ ተጫዋቾችን ከተመለከትን ብዙ መንቀሳቀስ የለም ወጣ ብለው ኳስ ለመቀበል የሚያደርጉት ጥረት ብዙም እየተመለከትን አይደለም ምናልባት እንግዲህ መሐመድ ሳላህ ነው እሱም ዳር ላይ ስለሆነ እንግዲህ በጣም ወደ ዳር ይወጣና ኳሱን ለመቀበል ይሞክራል ነገር ግን መሃል ላይ ያሉት እነ ሳቡዝ ላይ እነ ጆታ ግን ኳሱን ለመቀበል ያን ያህል ጥረት ሲያደርጉ አልተመለከትንም ነገር ግን እነ ኤሊየት ከተቀየሩ ከገቡ በኋላ እንግዲህ የተሻለ መንቀሳቀስ ይችላል ኳሶች ወደ ዲያዝ ሲሄዱም እንግዲህ የተሻለ ፍጥነት ማግኘት ይችላል በላይ በኩልም እንግዲህ ዲያዝና ሮበርትሰን የተሻለ ጥምረትን ማሳየት ይችላል ነበር የተሻለ እንቅስቃሴ ማድረግ ይችላል ነበር ይህ ብቻ አይደለም እንግዲህ ቅያሪዎቹ የተደረጉት እነ ጆታና ኮናቴ እንግዲህ በብራድሊና በኑኔዝ ተቀይረው መውጣት ይችላል ብራድሊ ዛሬም ተቀይረው ከገባ በኋላ እንግዲህ በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል 5 ደቂቃ ብቻ ነው የፈጀበት አሲስት ለማድረግ እነዚህ አራት ቅያሪዎች ከተደረጉ በኋላ እንግዲህ ቡድኑ ሙሉ ለሙሉ ተለውጦ ነበር በጣም ፉልሃሞችን መጫን ይችላል ነበር ሮቴሽን ነበር በተጫዋቾች መካከለ ራሱ የተሻለ መንቀሳቀስ ይችላል ከዛ በኋላም ነው እንግዲህ 7ኛ ደቂቃ ላይ ዲያዝ ጎሉን ማስቆጠር የቻለው ከዛ በኋላም እንግዲህ የተለያዩ ሙከራዎችን ማድረግ ይችላል ነበር እንደዛም ሆኖ ግን ውጤታማ የሆኑ ሙከራዎችን ማድረግ አልቻልንም 82ኛ ደቂቃ ላይ እንግዲህ ኬዛ መግባት ይችላል በአንዲ ሮበርትሰን እኔ እዚህ ላይ ቅያሬ ላይ ነው እንግዲህ በጣም ያልተመቸኝ ነገር ምክንያቱም እንግዲህ አንዲ ሮበርትሰን ከረፍት በኋላ የተሻለ እንቅስቃሴን ሲያደርግ ነው የነበረው እናም ደርቦ ሲሮጥ ራሱ በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል ነበር የሆነ ሰዓት እንደው በስሩ ቦል ለሮበርትሰን ሰጥቶት ነበር ሮበርትሰንም እንግዲህ እየገፋ ሄዶ ክሮስ አድርጎ ነበር ማንንም ኳሷን ሊያገኛት አልቻለም መጨረሻ እንግዲህ ኤሊየት ጋር ትደርሳለች ኳሷ ከዛ ኤሊየት ሲሞክረው እንግዲህ አንግል ገጭቶበታል ኤሊየት የተሻለ እንቅስቃሴ ማድረግ ይችላል ነበር የተለያዩ ሙከራዎችን ማድረግ ይችላል ነበር እስካሁን ድረስ እንግዲህ ሳውዝ ላይ በሁለት ጨዋታ በሶስት ጨዋታ ያላደረገውን ሙከራ ኤሊየት ዛሬ ተቀይሮ ከገባ በኋላ እንግዲህ ሙከራዎችን ማድረግ ይችላል ነበርና ተደጋጋሚ እድል ለምን እንደማይሰጡት ራሱ በጣም ነው የሚገርመኝ ምክንያቱም እንግዲህ ኳሊቲ ያለው ተጫዋች ነው በተለይ ደግሞ እንደ 10 ቁጥር መጫወት የሚችል ተጫዋች ነው ከሳውዝ ላይ በተሻለ ሳውዝ ላይ እንደውም 8 ቁጥር የተሻለ ቦታው ነው ለሱ ብዙ ሙከራዎችን ማድረግ አይችልም ብዙ ቻንሶችን ክሬትም እያደረገ ስላልሆነ ኤሊየት በዛ በኩል እንግዲህ የተሻለ መንቀሳቀስ ችሎ ነበር እኔ እንደውም መሐመድ ሳላህ ይቀየራል በያስብ የነበረ ኬዛን ሊገባ ስመለከተው ምክንያቱም መሐመድ ሳላህ ዛሬም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ አልቻለም በርግጥ አንድ ጊዜ ኳሶችን ሲያገኝ ነበር ተጫዋቾችን ለማለፍ ሲሞክር ነበር ያ ነገር ግን ስኬታማ እየሆነለት አይደለም እንደውም የሆነ ሰዓት ላይ ኳሱን ተቀምጦ ለፉልሃሞች የተሻለ አጋጣሚን ማግኘት ችሎ ነበር ብዙም ስላልገፉበት ነው እንጂ ምናልባትም አደገኛ ኳስ ሊሆን የሚችልበት ቻንስም ነበር ይሁንሳ ላይ ተስፋ የመቁረጥም ነገር ሲታይበት ነበር እየሮጠም አይደለም የነበረውና እሱ ተቀይሮ ቢወጣ የተሻለ ነው የነበረው እሱ ተቀይሮ ከዛ ኬዛ ገብቶ በላይ ደግሞ በሮበርትሰንና የዲያዝን ጥምረት በእናው በታች በኩል ደግሞ ኬዛና ኤሊየትም ተደርጎ እንግዲህ ሁለቱ ቢንቀሳቀሱ የተሻለ ነው የነበረውና የዛሬ እንግዲህ
በተለይ ፈርስት ሃፍ ላይ ባሳየነው አቋም 3-1 መሸነፍ ነበረብን ከዛም በላይም እንግዲህ ሊቆጠርብን የሚችልበት ሁኔታ ነበር ሰከንድ ሃፍ ላይ ባሳየነው እንቅስቃሴ ግን አትሊስት አቻ መውጣት ነበረብን ሰከንድ ሃፍ ላይ የተሻለ እንቅስቃሴ ማድረግ እችል ነበር ነገር ግን ለቀጣይ ጨዋታዎችም ራሱ አሰልጣኝ አርነ ስሎት ከዚህ የተሻለ ነገር ማድረግ መቻል አለበት እንደም ነገ ከነጎዲያ ያለፉትን 5 ጨዋታዎች ራሱ በደንብ መመልከት ያለብን ይመስለኛል በዛ ዙሪያ ላይ እንግዲህ አንድ ፕሮግራም መስራ ይሆናል እናም እንደዚህ አይነት የሊቨርፑል እንቅስቃሴዎች እንግዲህ እየተደጋገሙ ነው የሚገኙት በኤቨርተን ጨዋታ ላይ ራሱ የተሻለ እንቅስቃሴ ያደረገን እንጂ ምርጥ ብቃታችሁን አልተመለከትንም እንደዚሁም ያለፉትን 2-3 ጨዋታዎችም ራሱ ተሸንፈን ስንወጣም እንግዲህ ምርጥ የሚባል እንቅስቃሴያችንን ማሳየት አልቻለም ተመሳሳይ አይነት ነገር ነው አሰልጣኙ ይዞ እየገቡ ያሉት ምናልባት ተከላካይ ላይ ነው እየተቀየረ ያለው እነሱም በጉዳት ምክንያት ነው እንጂ ሌላ ቅያር ያደረገ አይደለም የሚገኘው ሰቡዝ ላይ በዚሁ መቀጠል የለበትም ወደ ቤንች መውረድ መቻል አለበት ከዚህ የተሻለ ነገር እስካላሳየ ድረስ ሌሎቹን መሞከር ያስፈልጋል እንደዚሁ መሐመድ ሳላ ራሱ የተሻለ እንቅስቃሴ ካላደረገ ቤንች አድርጎ መሞከር ነው ሌሎች ተጫዋቾችን እድል መስጠት የተሻለ ነገር ይመስለኛል ይሄም ነገር እንግዲህ ለቀጣይ ጨዋታዎችን በደንብ መታሰብ መቻል አለበት አሁን ለምሳሌ ትላንትና አርሰናሎች አሸንፈው ቢሆን ኖሮ ወደ 9 የሚወርድበት ሁኔታ ነው የነበረውና ከዚህ በኋላም ላሉትም ጨዋታዎች እንግዲህ አጣብቁኝ ውስጥ የመግባት ቻንሳችንም እየሰፋ ነበር የሚሄደው አሁን ራሱ ወደ 11 ወርዷል ወደ 14 ማሳደግ የምንችልበትን እድል እንግዲህ ሳንጠቀም ቀርተናልና ከዚህ በኋላም እንግዲህ እንደዚህ አይነት ጨዋታዎችን ምንደግም ከሆነ የተሻለ ነገርም ማናደርግ ከሆነ እንግዲህ ከባድ ነው የሚሆነው በርግጥ ዘንድሮ ኦልሞስት እያለቀን ያለው ከዚህ በኋላም እንግዲህ 4 ጨዋታዎችን ብቻ ማሸነፍ ነው የሚጠበቀብን ምናልባትም እንግዲህ የቼልሲ ጨዋታ ላይ የምናረጋግጥበት ቻንስ ሊኖር ይችላል የዘንድሮ የውድድር ዘመን ብዙ ላያሳስበን ይችላል ለቀጣይ ግን በደንብ መታሰብ መቻል አለበት ከዚህ በኋላ ላሉትም ጨዋታዎች እንግዲህ የተለያዩ ነገሮችን መሞከር መቻል አለበት ብዬ ነው የማስበው እናንተን እንግዲህ አስተያየት እዚህ ኮሜንት ሴክሽን ላይ በመጻፍ አሳው በነገው ዕለት እንግዲህ አሰልጣኙ ምን አሉ ተጫዋቾችስ ምን አሉ የሚሉና ሌሎችንም ጨምሬ ይዤላችሁ የሚመጣ ይሆናል ለአሁን ግን እዚህ ላይ አበቃው ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው